የተባረከ ነው መንፈስ ቅዱስ ተባረክ ታንኪዩ 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 እናመሰግናለን ገባው ጌታ ሰላም 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 ብያለሁ ጌታ ሰላም ጸጋ ይብዛላችሁ በአራቱ አቅጣጫ ኢየሱስ ጌታ ነው ጌታ 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 ነው ጌቶች ጌታ ነው እግዚአብሔር ያከበረው ከስም ሁሉ በላይ ስም ወገኖች የመዳኛ ኢየሱስ ብቻ ነው በቃ ድልድይ እኔ ነኝ ያለ መንገድ ኢየሱስ ነውና ወል ጌታስ ጌታ ነው አቲንክ ዛሬ ክፍል 2 ነው የምንማረው አቲንክ አጭር ጸሎት ጸልያለሁ ማለትም ስለ ማስተዋል የተማርን ነው አቲንክ እንደ እግዚአብሔር ፍቃድ የሚቀጥለው ስለ ጽድቅ እንማራለን እና አቲንክ ብዙ ሰዎች ሳይ ይሄ ጽድቅ ላይ አልተመሰረተ ጻድቅ ልክ እንዳንበሳ ለፍራት ይኖራል ይላልና ማለትም ፍራት ካለ ይሄ ጽድቅ አልገባንም ማለት ነው እንማራለና ታዲያ እንግዲህ እግዚአብሔር እኮ ጸጋ ይሰጠን እናስተምር የደጋገምን እናስተምራለን የደጋገምን ተማሩ ትምህርት ድሮ ተማሩ ሲኖር ሳንማር ቀርተን አሜሪካ ስንገባ ግራ ገባን በቃ ትምህርት ተማሩ ይዞቱ ጠፋ በቃ ከየት ይምጣ ስፔሻል አብሶ ከጥቁሮች ገማት ስትናገር ወጥ በቃ እንደያስቃል በቃ ያገባንም ቋንቋቸው ግን መማር ያ የተፈጥሮ ነው አልቋቸው ስለማስተዋል ስነግራችሁ የተፈጥሮ ራሱ ማስተዋል አለ አይታችኋል ጎበስ ተማሪዎች ምናምን ሲያስተውሉ ማለት ነው ያጠናትን ያስተውላሉ ገባችሁ እና ያኛው የተፈጥሮ ነው ግን ይሄኛው ያስተማርኳችሁ ያለው ይሄኛው የላኛው ነው ማለት ነው ጌታ እግዚአብሔር የሚሰጠው እግዚአብሔርን ስትፈልጉት የሚሰጣችሁ ማለት ነው ለሰለሞን ባለፈው ነግራችኋለሁ ሰለሞን እንዴት ትንሽ አጭር ጸሎት ጸልይና ሬዲዮናም ሰላም ብያለሁ ጌታ ሰላም ጸጋ በጌታ በኢየሱስ ስም አባቶች በኢየሱስ ክርስቶስ ስም ይሄንን አይተን የማናቀውን ቀን እንድናይ ስለረዳህ ካልጋ ላይ ስለተነሳን አልጋው እንቢ ስላላለን በጌታ በኢየሱስ ክርስቶስ ስም ኃይል ስለረዳን ምረት ስለረዳን እናመሰግናለን በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አሁንም ያንተ ቸርነት ያንተ ምረት በኢየሱስ ክርስቶስ ስም በማለዳ ምረትን እንጠግባለን በዘመናችን ሁሉ ደስ ይለናል ተብሎ ተጽፏል አሁንም ምረትን ጠራን ጌታው የሆነ ያለው እንድናስተውል ዘመኑን አንተ መምጫን ነግረናል የሆነ ያለው ጌታ እግዚአብሔር እንድናስተውል ዘመኑን ጌታው እንድንመረም እንደነዛ እንደነይሳኮር ቤተሰብ በኢየሱስ ስም እርዳን እንድናስተውል የሆነ ያለው ነገር በኢየሱስ ስም ይሄ ማስተዋል መንፈስ ለሰለሞን እንደሰጠ ማንንም እኮ ሊነሳ እንዳይችል ይላል ካንተ ማንንም እንዳይነሳ ብሎ ማስተዋልና ጥበብ ሰጠው እግዚአብሔር በኢየሱስ ክርስቶስ ስም አስተዋይ ልብ ስጠኝ ብሎ ጸለየ በኢየሱስ ስም አሁንም ጌታ አስተዋይ ልብ ጌታ በነገር ሁሉ ማስተዋል ይስጣችሁ ተብሎ ተጽፏል ይሄን የሚሰሙ በሙሉ ማስተዋል በላቸው ላይ ይለቀቅ እንዲያስተውሉ ጌታው ቃሉን ደግሞ ያስተውሉ ዘንድ አእምሯቸውን ከፈተ ይላል ይሄ ቃል ራሱ እንዲያስተውሉ እግዚአብሔር ቸርች ሲሄዱ ቃል ሲሰሙ እንዲያስተውሉ በኢየሱስ ክርስቶስ ስም ጌታ ማስተዋል ስለምሰጥ አመሰግናለሁ ጌታ እግዚአብሔር የሆነ ይሃን ጸልያለን በዛም በኢራን ምረት ይምጣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ ቅዱስ አባቶ ደግሞ ያቺ ታግዳ ያለች ሜርሲ ጧት እንዳልኩ እንደ ስሟ ምረት በኢየሱስ ስም ጌታው ስሟ ሜርሲ ነው ያንተ ምረት ካለችበት ስለሚያወጣት እግዚአብሔር በኢየሱስ ስም እናመሰግናለን ቅዱስ አባቶች ታማኝና አንተ ይቻልሃል ጌታ እግዚአብሔር አንተ አንበሳው ጌታው ዳንኤልን አልበላውም የተራበ አንበሳ በኢየሱስ ስም ከታዘችበት በተሰለምቶታው እናመሰግናለን ጌታ እግዚአብሔር ሆይ ታመመው ሁሉ በኢየሱስ ስም ይፈወስ ዛሬ ይህንን ቃል የሚሰማ ሁሉ የቃል ፍቺ ያበራል ህፃናትን አስተዋይ ያደርጋል ተብሎ ተጽፏል ዛሬ በኢየሱስ ስም አስተዋይ ሚስት ከእግዚአብሔር ዘንድ ናት አሜን በል ወንዱ እግዚአብሔር እንዲሰጥ ማለት ነው አስተዋይ ሚስት ምታስተውል ማለት ነው በኢየሱስ ክርስቶስ ስም እግዚአብሔር እናመሰግናለን አስተምረን እንጂ ሰስነም አሜን አሜን አንዳንዴ ጸሎት መንፈስ ይመጣል ግን ማለትም ለማስተማር ስለመጣ እናመሰግናለን እግዚአብሔር ስሙ ይባረክ ጌታ እንግዲህ ማስተዋል ይስጥ ዛም ኢራን የሆነው ነገር ያለው ቀላል አይደል መጸለይ ያለብን እና ብቻ anyway ጌታ ማስተዋል ይስጠን ገባችሁ ጌታ በነገር ሁሉ እንድናስተውል እንድንዘጋጅ ጌታ ተዘጋጁ ብሏል በድንገት ይመጣል ሌባ በምን ሰዓት እንደሚመጣ አታውቁም ማለት ጌታ ሲመጣ በኋላ ቁልጭ እንዳንል መዘጋጀት ያስፈልጋል በኋላ ጉድ እንዳፈላ ማለት ነው ያ ብቻ አይደለም ነገስታቶች ራሳቸው ወደ ተራራ ይሮጣሉ ይላል እግዚአብሔር ቃል ሊደበቁ ማለት ነው እንግዲህ ስለመዱ ዛሬ ተራራ ምናምን መግባት መግዛራ እግዚአብሔር ይጠብቀን ስለዚህ እሱ ሲመጣ ጉድ ፈላ እነዛ ማስተውሉ አስተዘና 10 ቆናጆች 5ቱ የሚያስተውሉ ዘይታቸውን የሞሉ 10 5ቱ ደግሞ ያልሞሉና
ግን እንግዲህ ዘይት ለመሙላት ግዴታ ወደ ጌታ መምጣት አለባችሁ መፈለግ አላካችሁ ይሄን ማስተዋል ዝም ብላችሁ ተገኝቱም ያልኳችሁ የተፈጥሮ ማስተዋል አለ ተዛላችሁ ተማሪ ጎበዝ ተማሪ ሲያጠና አጥንቶ ያጠናውን ያስተውላል ማለት ነው ያ እግዚአብሔር ይመስገን ያኛው የምድሩ ነው ግን ይያልኩ ያለው እግዚአብሔርን ስትሻ የምታገኝ ማስተዋል ነው አብሶ በጣም ባለፈው መጨረሻ ላይ ነገርኩኝ ለሰለሞን እንደዛ አለ እግዚአብሔር እንደዛ ነው ደግሞ እንደ ቃል አደርግልሃለሁ እነሆ ማንንም የሚመስል በፊት እንደሌለ ባንተ እንደዛ ነው ካንተ በኋላ እንዳይነሳ አድርጌ ጥበብና ማስተዋልን ሰጣለሁ አለ ጥበብ እግዚአብሔር ለሰለሞን ማለት ጥበብና ሰለሞን እንደኔ ጠየቀው መስዋዕት ሰዋ ምን መስላችኋል 1000 የሚቃጠል መስዋዕት ሰውቶ ሲተኛ እግዚአብሔር መጣ ምን እንዳደርግ ትፈልጋለህ ከዛ ማስተዋል ስጠኛል ይሄንን ህዝብን መመራበት ክፉንና መልካሙንና ክፉን ምለይበት አስተዋይ ልብ ስጠኛለሁ እግዚአብሔር በጣም ገረመ አንተ ጠላትን አልጠየከኝም ማለት ሀብት አልጠየከኝም ማለት ወይ ባል ወይ ሚስት አልጠየከኝም ማለት ምን ዋጋሉ ባል መጥቶ ማስተዋል ከሌለ ሚስት መጣ ማስተዋል ከሌለ ከባድ ነው ግዴታ ማስተዋል ያስፈልጋል ትዳር ውስጥ የሚያስፈልጋል በጓደኝነት ያስፈልጋል በአገር ደረጃ ይሄ ሁሉ ያስፈልጋል እግዚአብሔር የሚሰጠው እግዚአብሔርን ስትፈልግ አሳያቸዋለሁ ዳዊት እንዴት ማስተዋል በላበላ እንዴት እንዳለ እግዚአብሔር ሲወጣ ሲገባ ያስተውላል ሳኦል እንኳን ለክፋት ተንኮል ሲያስብበት ያስተውል ነበር ሳኦል ዳዊትን ምክንያቱም ሳኦል ነው ዛት እግዚአብሔር እንደመረጠው ዳዊት ግን እግዚአብሔር ምን አለ ማንንም እንዳይነሳ አድርጌ ማስተዋል ሰጣለሁ ነው እግዚአብሔር ከዛ መነሰላችሁ ሰለሞን ማስተዋል ብዙ ነገር አላመጣለትም ሰለሞን የጻፈው ምሳሌን የጻፈው እሱ ነው መክብብን የጻፈው እሱ ነው መኃልየን የጻፈው እሱ ነው እግዚአብሔር በቃ ሰጠው በቃ ግን ያው መጨረሻ ላይ ግን ያስገርማል ያባቱ ምክር አሰማ ያው አጠፋፉ በቃ እንዴት ነው እንጋርማቸው እግዚአብሔር ከማውን ጋር እግዚአብሔር ቃል የሚያምን ከማያምን ጋር ግን እሱ በቃ ሌላ ሴቶች ገባ እግዚአብሔር በቃ ካልግዳን ካለለው ህዝብ ጋር ከዛ ምን መሰላችኋል እንግዲህ 700 ሚስት 300 ቁባቶች እግዚኦ ብቻ ማለት ነው እሱ ምን ታረጋለህ እንግዲህ ሰልዬ ማለት ነው እነዛን ሁሉ ከምድራችን አላያችሁት እንዴ የሱን ጥበብ ለማየት መጣ ንግስት አዜብ ስንት ወርቅ አይደል ያሱሰለችብን ከዛ እሷም ስትመጣ ሰልዬ ጋር ቀልደለም ከዛ ምን መሰላችኋል እንዛ ኢትዮጵያ ያሉ አንፈላሻ ይተባሉ ማለት ነው እስራኤል እየሰበሰበቻቸው ያለው እስራኤል ምንታቸው እየሰበሰበች ያለች ስለዚህ ምንድነው ማስተዋል ወገኖቼ የማያስተውሉት ይገለበታል ስለዚህ እግዚአብሔር ማስተዋል ባለፈው ምሳሌ 28 አንብቤላችኋል የእግዚአብሔር ቃል እንደዚህ ይላል እናንብብላችሁ ክፉ ሰዎች ፍርድን አስተውሉም ማለት ክፉ ሰዎች በፍጹም ክፋት የሚሰሩ ሰዎች ከልብ ልንገራቸው አስተውሉ ለምን ፍርድ እንዳለ እግዚአብሔር ለእያንዳንዱ እንደየሥራው ሰጣለው አለ እግዚአብሔር የሚሰጥ አምላክ ነው ለእያንዳንዱ ተዛላችሁ የሰው ልብ ክፉ ነው ባለ ጊዜ እኔ ልብና ኩላሊትን እፈትናለሁ ለእያንዳንዱ እንደየሥራው ሰጣለው አለ እግዚአብሔር ነው የሚሰጠው እግዚአብሔር ግን ምንድነው ክፉ ሰዎች ፍርድ እንዳለ አስተውሉ ክፋትን የሚሰሩ ሰዎች ስለማያስተውሉ ነው ማስተዋላቸው ተወስዷል በቃ ማስተዋላቸው ስለተወሰደ አላቸው የተፈጥሮ ማስተዋል አላቸው ግን ያ አይደለም ያ ምንም አይረዳም ክፋት ያዛው ውስጥ ሆነ ክፋት ትሰራለህ ግን ምንድነው ክፉ ሰዎች ፍርድ እንዳለ አስተውሉ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ እግዚአብሔርን ስትሹ እግዚአብሔርን ስትፈልጉ እግዚአብሔር የሚሰጥ መጀመሪያ ማስተዋል የሚሰጥ እግዚአብሔር እንድታስተውል ያደርጋል በቃ ማስተዋልን ይከፍታል እንዳልኩ እኮ ዛሬ እግዚአብሔር የሰራው ራሱ ካላስተዋላችሁ እስራኤሎች ያጡት ያንን አይደል አሳያቸዋል በቃ አጡ ጠፋባቸው ማስተዋል እግዚአብሔር የሰራው እንደዛ ከባርነት ሲጮው አውጥቷቸው ማስተዋላቸው ጠፋ ሲያጉረመርሙ ማለት ነው የሚያጉረመርም ሰው ማስተዋሉ ጠፍቷል የሚያመሰግን ሰው ግን ምስጋና አለ ማስተዋል አለ ስታጉረመርም ማስተዋል አልኩ ከኢትዮጵያስ በብዛት የሚያጉረመርም አይደል እንዴ የሚያጉረመርም ምናምን ሚጣላ ምናምን ለምን የለውማ ማስተዋል በቃ ከየት እንደመጣ ይራሳል እዚህም አሜሪካ መጥቶ ከየት እንደመጣ ይራሳል ሰጥቷል ተኝቶበት የሌለበት አልጋ ላይ ሚተኛ ሻወር ወስዶ ማውስ ነርቶ ማቂ ምንሰጥ አለ በቃ ወልዶ ማቂ ወልዳል እዚህ ሲመጣ ይራሳል በቃ ማስተዋሉ ይወሰዳል ማለት ነው ግን እግዚአብሔርን ስትሻው ማስተዋል ይሰጣል ንታስተዋል በማስተዋል ዘምሩ ይላል በማስተዋል ስትዘምር ራሱ በማስተዋል ወደ እግዚአብሔር ስትሄድ ታስተውላለህ
ቃሉን ታስተውላለህ ምን አሳያቸዋለሁ ዛሬ ምን ያህል እንደሚረዳቸው ወደ እግዚአብሔር ስትሄዱ ራሱ ማስተዋል ራሱ ቃሉን መጸለይ እንዳለብህ ለዛ ቃሉን ወስደባላ ሰይጣን ስለዚህ ምን አለ እዚህ ላይ ሉቃስ ላይ 24:45 ላይ እንደዚህ አለ ላንብብላችሁ በዛም ጊዜ መጻፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ይላል ሉቃስ 24:45 ላይ መጻፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ምን ትዝ ያላችሁ ደቀ መዛሙርት እንዲህ ሲነግራቸው አይገባቸውም ይነግራቸው መሞቱን ይነግራቸው አይገባቸው ምን በፍጥ ግን አእምሮአቸውን ከፈተ ከዛ ትዝ ይላቸው ጀመር ጌታ የተናገረው ብሉይ ኪዳን ላይ የተናገረው መምጣቱን የተናገረው እንደሚሞት የነገረው በቃ እንትን ይላቸው አያችሁ አእምሮአችሁን ካልከፈተ እግዚአብሔር ማስተዋል ካልሰጠ ይሄ መጽሐፍ ራሱ ፊደል ነው ዛሬ ስንት ሃይማኖት የፈጠረው መጽሐፍ ፊደል ሆኖባቸው አይደል ሃይማኖተኛ ተወዳለሁ ይሄ ያልገባማ ትከራከራል በቃ ጌታ ምናምን እኛ ድሮ እንደዛ ነበር መጨረሻ ላይ መንገድ ነኝ እውነት ነኝ ህይወት ነኝ አባት የእናቴ ነው የአባቴ ሃይማኖት ነው መንገድ ነኝ እውነት ነኝ ህይወት ነኝ ይለኛል እኔ አይገባኝም ለካ እሱ ብቻ ነው መንገድ አያችሁ በቃ ስንት አልኩ በሃይማኖት በቃ ማስተዋል የለም በራሳቸው ማስተዋል ተደግፈው አልኩ በራስ ማስተዋል የምትደገፍ ከሆነ በመንገድ ሁሉ አንደኛ እሱን አታውቁም በቃ እሱ ደግሞ ጎዳናን ያቀናል ለዚህ ነው በፍጹም ልብ በእግዚአብሔር ታም በራስ ማስተዋል አትደገፋ ስንት አልኩ ባለፈው ነገር ደግማለሁ 75% በአለም ላይ በራሳቸው ማስተዋል ተደግፈው ናቸው ያሉት ለዚህ ነው በገዛ ማስተዋል ሀብታም ነው አትርከማ የራስ ማስተዋል ተዋል የገዛ ራስ ማስተዋል አየ ግን አየ ማስተዋል ከሰጠ እግዚአብሔር ቃሉን ታስተውላለህ የእግዚአብሔር ቃል ታስተውላለህ በቃ ምንም ሳትረሳ ሁሌ ታስተውላለህ ማስተዋል ተከፍቷል ማለት እሰይ በኢየሱስ ስም ማስተዋል ይከፈታል አሜን አእምሮአቸውን ከፈተላቸው ይላል ዘዳግም ምዕራፍ 29 ቁጥር 4 በጣም ላንብብላችሁ እግዚአብሔር ግን አስተዋይን ልብ የሚያዩ አይኖችን የሚሰሙ ጆሮችን እስከ ዛሬ ድረስ አልሰጣቸውም ይላል አስተዋይ ማስተአመን መጀመሪያ ማለት አስተዋይ ልብን የሚሰሙ አይኖች የሚያዩ አይኖችን የሚሰሙ ጆሮችን ለእስራኤሎች ጠፋባቸው በቃ ለምንድን ነው የጠፋባቸው ስለሚያጎረመርሙ አንደኛ እንዳትረሱ እስራኤሎች እኮ ችግር ውስጥ የገቡት ህግ ውስጥ ገብተው ዘጸአት 19 ላይ እናደርጋለን ሲሉ ህግ ሰጣቸው ህግ ሰጣቸው ሊፈትናቸው ነው እንጂ እግዚአብሔር ህግ ያጸርቃል ህግ ያጸርቅህም ህግ ማጽደ በግ ሰርታቸው አችልማ ያዕቆብ ምዕራፍ 2:10 ላይ እኮ ህግን ሁሉ የሚጠብቅ አንዱን ብትተላለፍ በደለኛ ነህ እንኳን አንተ ሙሴ መች ገባ ህግ ተላልፎ ማለት ከናን መች ገባ አየ እግዚአብሔር ምን አለ አስተዋይ ልብ የሚያዩ አይኖች የሚሰሙ ጆሮች አልሰጣቸውም እግዚአብሔር ለምንድን ነው ያልሰጣቸው ስለሚያጎረመርሙ ምስጋና የለም እግዚአብሔር ቃል ምስጋና ይብዛላችሁ ነው እግዚአብሔር ሁሉ ጊዜ እግዚአብሔርን ባርካለሁ ምስጋናው ዘውትር በአፌ ላይ ነው አልኩ ኢትዮጵያ ሳውስጥ ደባውም እግዚአብሔር ይመስገን ስለሚል አቲንግ የእግዚአብሔር ምሕረት አለ ሙሰኛው እግዚአብሔር ይመስገን ይላል ሰርቆ እየሰረቀ ማዛም ነው ጠንቋ ቤት የሚሰቅለው እግዚአብሔር ይመስገን ይላል ሳቅ ነው ግን እንግዲህ ምሕረት አለ መስገን ስለሚል ማለት ነው ከባባባለ ግን ምንድነው እግዚአብሔር አሁን አልሰጣቸውም ነው ምን መስላችኋል 40 አመት እግዚአብሔር የሰራውን ረሱ ጠፋባቸው ከእንዴት እንዳወጣቸው ቀይ ባህር ከፍሎ እንዳሻገራቸው በልተው የሚያቅቡት ምግብ እንዳበላ ዘምረው የሚያቁ ዘመሩ እልል ብለው ምን መስላችኋል ቀይ ባህር እንደ ግድግዳ ቆሞ ሲሻገሩ የመላእክት ምግብ በሉ ምን መስላችኋል 40 አመት አንኤምፕሎይድ ስራ የላቸው ያን እንኳን የመንግስት ሲስተም የለም እንደ አሜሪካን ሲስተም ማለት ነው ፉድ ስታምፕ ምናምን ኬር ሜዲኬር ምናምን ዘሴም አንደርዌል አልኳችሁ 40 አመት ልብሳቸው አላለቀም ጫማቸው አላረጀም ምን መስላችሁ ግን ምንድነው እግዚአብሔር ማስተዋል ሰጣቸው ለምንድነው ያልሰጣቸው ስለሚያጎረመርሙ አየም በዛ ህይወት ውስጥ ካለ ማስተዋል ተወስዷል ማስተዋል ሄደ ማስተዋል ሄደ ማለት ነው ከዛ አይኖቻቸው እንዳሰሙ ጆሮአቸው እንዳሰሙ በቃ ከዛ እንደዚህ አለ ዛላም ብላችሁ ኦኬ አይኖቻቸው እንደማስተውልብ የሚያዩ አይኖች የሚሰማ ጆሮች አልሰጣቸው በጣም የሚያስገርማችሁ ዘላይ 40 አመት በመድረ በዳ መራቸው ተመልከቱ ልብሳቸው አላረጀም
እንደገና ደግሞ ላምብላችሁ እንደዚህ ልብሳቸውም አላረጀም ጫማቸውም አላለቀም በእግራቸው ያለው ጫማ አላለቀም ግን ምንድነው 40 ዓመት መራቸው እግዚአብሔር አልገቡም ምን መስላል እግዚአብሔር 40 ዓመት ታገሰ በጣም ደስ አላችሁ በእግዚአብሔር አሁንም የኢየሱስ ትዕግስት ወገኖች የኢየሱስ ትዕግስት ነው እንጂ ይመጣል ኢየሱስ ለዚህ ነው ሰዎች ሁሉ እንዲድኑ እንዳይጠፉ ስለናንተ ይታገሳል ሰዎች ሁሉ በአለም ያሉ ሁሉ እንዲድኑ የእግዚአብሔር ፍቃድ ነው መዳን ደግሞ ያለው በኢየሱስ ብቻ ነው ሌላ ማዳኝ የለም አዳኝ ኢየሱስ ገናናው የእጅን ሰንሰለት በተሰው ኢየሱስ ብቻ ይማድን እግዚአብሔር የሰጠን መዳኛ መንገድ ሐዋርያ ምዕራፍ 4:12 ላይ እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ ብቻ ነው ለዚህ ነው የጌታ ስም የሚጠራ ይድናል ይላል ትድናለህ መዳን ማለት ሶተራ ማለት ነው ከቁጣው ትድናል ከመጣው ቁጣ ማለት ነው everything ትድናለህ በቃ እግዚአብሔር ያድናል ማለት ነው ስለዚህ እነዚህ ሰዎች በጣም የሚያስገርሙ ምንም ነገር ሳይሆንላቸው እግዚአብሔር አልሰጣቸው ኢያሱና ካሌብ ግን ምን መስላቸው እዛው ኮዳት ምድረ በዳ ውስጥ ነው ያለው ማስተዋል ነበራቸው ለምን እግዚአብሔርን ይሻሉ ምን መስላል ኢያሱና ካሌብ ከ20 ዓመት በታች ያ ካሌብ ምን መስላል ገና 80 ዓመቱ ነው 40 ዓመት ገና ይሰማኛል እንደዛ ኢያሱና ካሌብ ግን እንደውም ሙሴ ሲጸልይለት ለኢያሱ ማስተዋልና ጥበብ ነው እግዚአብሔር የሰጠው ሲጸልይለት ማለት ነው ማስተዋል እግዚአብሔር ሰጠው ማለት ነው አያችሁ ምን መስላል ኢያሱና ካሌብ ግን ጠግበው ከናን ገብተው አኝ አድርገው የወተትና ማር የተገባላቸው ተስፋ ቃል ኢያሱ በ110 ዓመቱ እኔና ቤቴ እግዚአብሔር እናመሰግናለን ብሎ ጨርሶ አገልግሎቱ ሄደ ደስ አይልም ምን 30 ነገስታት ሲገረስስ እግዚአብሔር ስለሚፈልግ ነው እግዚአብሔር ማስተዋል ይሰጣል አያችሁ እግዚአብሔር ማስተዋል ካልሰጣችሁ አትችሉም ዳዊት ምን መስላችኋል አስተዋይ ሰው ነበር በጣም የሚያስገርም ነበር ስለ ዳዊት ላሳያችሁ በጣም እንደዚህ ይላል ኦኬ የትከት ጋር ላምብላችሁ በጣም የሚያስገርም ቃል ዳዊት እንትን ላምብላችሁ እዛ እንትን ላይ አይ ቲንክ ሁለተኛ ሳሙኤል ላይ ምዕራፍ 18 ከ13 ከ14 ብታነቡ በጣም በዛን ጊዜ ይላል ሳኦል በጣም መስከረም ላሳያችሁ ሳኦል አራቀው የሺ አለቃ አደረገው በህዝቡ ፊት ይወጣና ይገባ ነበር ከዛ ቀጥሎ ወረደ ባካይዱ ሁሉ አስተውሎ ያደርግ ነበር እግዚአብሔር ከሱ ጋር ነበር ይላል ዳዊት እኮ ታቃ ሳኦል እኮ ስልጣኑን ዝቅ አደረገበት የሺ አለቃ አደረገው በህዝቡ ፊት ግን ዳዊት ያስተውል ሲወጣ ሲገባ ያስተውል ነበር ለምን እግዚአብሔር ከሱ ጋር ነበር አይ ልጨው ነው እዛ እኮ ነው እግዚአብሔር ከሱ ጋር ነበር ዳዊት ምን መስላል አስተዋይ ነበር ያስተውል ነበር ሲወጣ እሱ ታቃለሱ ሳኦል እኮ ሊገለው እኮ ዳዊትን ያላደረገው ነገር የለም አይኖ ገብቶታል እግዚአብሔር ከሱ እንደራቀ መጀመሪያ ሳኦል ነው ተቀበው እንዳትረሱ ግን ሳኦል ስላልታዘዘ ንግስናውን አጣ ከዛ ያው መንፈስ የመጣ ያስጨንቀው ነበር ዳዊት መሰስንት ሊገለው ይፈልጋል ግን ዳዊት መጨረሻ ላይ አንድ ቀን ወሰነ በዚህ ሰውዬ መሞት አይቀርም ብሎ ወደ ስደት ተሰደደ በቃ ዳዊት ያስተውል ነበር ሲወጣ ያስተውላል ሲገባ ያስተውላል ለምንድነው ዳዊት እግዚአብሔር የሚፈልግ ሰው ነው ንጉስ ነው ሀብት አለው ጦር አለው እግዚአብሔርን ይፈልጋል ሁሌ ከእግዚአብሔር ጋር ሲወጣ ራሱ ይጠይቃል ልውጣ አልውጣ እግዚአብሔር ይጠይቃል ጎንበስ ብሎ ይጠይቃል እግዚአብሔር ተንበርክኮ ምንጣፉ ላይ አንድ የገና ከምንጣፉ ላይ ተነስቶ እንዳጋጣሚ እዛ ሰገነት ላይ ምናምን ሲል ዞር ሲል አንዱ አራቁቷን ስትታጠባየ ከዛ ምን ይመስላል አየና ስጋው ምን ይመስላል ሴትዮ አራቁቷን ደግሞ በዛ ላይ ደግሞ የኦሪዮ ሚስት የሰው ሚስት ምን ይመስላችሁ ኦሪዮን ሁሉ አስገድሉ እሷን ሁሉ ወስዶ ልጅ ወልዶ ልጁ ሞቶ እንደገና እግዚአብሔር ምረት ስንሳ ነብይ መጥቶ ነግሮት ሰይፍ በዛባል ብሎ ትቤቱ ሰይፍ ሁሉ በዛ ለመመሰለ ዳዊት ተሳስቷል ቤት ሁሉ ሊሰራኮ አትሰራም አሉ ደም አፍሳል አሉ እግዚአብሔር ግን እንዳትረሱ ዳዊት ያስተውል ነበር ሲወጣ ሲገባ ያስተውላል ሲገባ ሲወጣ ያስተውላል በጣም ይወጣ ያስተውላል ከየት ነው ያመጣው ዳዊት ከእግዚአብሔር ጋር ክሎዝ ነው እንዳትረሱ ይሄንን ማስተዋል ፓስተሩ አይሰጥ ነብዩ አይሰጥሽ
እጅ ቢጭን ምናልባት እንግዲህ እግዚአብሔር ኢያሱ እኮ ሙሴ ሲጭን ለቀቀበት ይላል እንዳትረሳ ይሄ ማስተዋል እግዚአብሔርን ይሰጣል በቃ እግዚአብሔር ይሰጣል ከዛ ሁሌ ታስተውላል ማልኩ እህቶች ሾፕ ስታርጉ ታስተውላላችሁ ተዳረጋታ ሁሉ ነገር ይረዳል ከሁሉ ጋር ጓደኝነት ጋር ማስተዋል ከሁሉ ጋር ማስተዋል ይረዳል ለህይወት ለጤና ለሁሉ ነገር ታስተውላለህ ለምታረገው ነገር እንድታስተውል እግዚአብሔር በቃ እግዚአብሔር አስተዋይ ያደርጋል ከዛ አስተዋይ ነው እንደውም አንድ ቦታ በጣም የሚያስቀምጠን ምን አስተዋይ ሰው እንዴት እንደሚታገስ ምሳሌ ምዕራፍ 14 18 ላይ እንደዚህ አለ ቁጡ ሰው በስንፍና ይሰራል አስተዋይ ግን ይታገሳል አለ ቁጡ ሰው በስንፍና ይሰራል አስተዋይ ሰው ግን ይታገሳል በቃ የሚያስተውል ሰው እንዴ ትዕግስት ወሳኝ ናታ ምንነካ ቁጡ ሰው በስንፍና ይሰራል ግን የሚያስተውል ሰው ይታገሳል ትዕግስት ከሌለ ታስተውልና ካላስተዋል ትዕግስት ይጠፋል ትዕግስት ከጠፋ ሌላ ነገር ውስጥ ተከታለች ትዕግስት ማለት ነው አልኩ እሱ እንግዲህ እዛ ወይ እስር ቤቱና ጠይቁ ምንድነው ብለ ጠይቀው እንግዲህ በያገሩ ያለው ማለት ነው ትጋይ ማስተውል ሰው ታስተታገሳለህ ግን ሰነፍ ሰው ምናል በጣም ለማብላሽ ነው እንደዚህ ያለ ኦኬ እንደዚህ ያለ ነው ቁጡ ሰው በስንፍናው ይሰራል አስተዋይ ግን ይታገሳል ምሳሌ ምዕራፍ 14 ቁጥር 18 ላይ አስተዋይ ሰው ይታገሳል ሁሌ የሚታገስ ያስተውላል ይታገሳል ምክንያቱም እግዚአብሔር ለሚታገሱት ቻር ነው ተዘላለም አብርሃም እኮ በእምነትና በትዕግስት ነው የተስፋውን ቃል ወረሰው እንጂ ዳተኛቱ ነው አለ ሰነፋቱ ነው ማለት ነው ያ ተስፋ እስኪሞላ ድረስ ትጋትን አሳዩ አለ እግዚአብሔር አልኩ ካታገስከው እግዚአብሔር እምነት ብቻ ቢኖር አትችልም የእምነት ምንትያ ምንድና ትዕግስት ነው እግዚአብሔር ካልታገስከው ለዚህ ነው መዝሙር 46 ቁጥር 10 ላይ ለሚታገሱት ቸር ነው ምን ማለት ነው ጸልየ መጣቁ ገበዳውን ዘርቶ ማይታገስ ቢሆን ትንሽ ሲበቅል ባሮቹና ብሉ ምናምን ቢል ትዕግስት ከሌለ ታርጎ ባለፈው ነግራቸው ሰውየው መሬት ገዛ ቅናሽ ዋጋ ማለት ነው ቢዘራ አይበቅልም ትጫለና እንደገና እሱ ደግሞ በቅናሽ ዋጋ ሸጠው ማለት ነው ያንን መሬት ያ የገዛው ሰው አስተዋይ ነው ሲዘራ አይበቅልም ምንድነው የመሬት ቼክ ላርግ ሲል ወርቅ ቀጣች መሬቱ ላይ በጣም አመለጠው ማለት ነው አየ ትዕግስት ከሌለ ለዚህ ነው በለሱን የሚጠብቅ ፍሬውን ይበላል ጌታውን የሚጠብቅ ይከብራል ይላል ካልታገስ ከኢትዮጵያ መቼ ትዕግስት አለው ኢትዮጵያ ትዕግስት የለም ትዕግስት ከሌለ አታይም ለዚህ ነው መልካሙን ቀን ላይ የሚሆን አንደበቱን ከክፉ ከንፈሩን ተንኮል ከመናገር ይከልከል የሚፈልግ እኮ ነው መልካሙን ቀን በኢትዮጵያ ላይ ልታይ አንደበትን ከክፉ ከንፈርን ከተንኮል መከልከል አለበት ከፈለክ ማለት ነው አሲኒድል ማለት ነው ልክ አሁን እዚህ ሀገር መድኃኒት አለ አይታችኋል መሳለ አሲኒድ ካስፈለገው ሰድ ይላል ዶክተር አየ ለማየት መልካሙን አንተ መልካሙን አታው አልቋውን እስራኤሎች መልካሙ እግዚአብሔር ከናን ነበር ያዘጋጀላቸው ያላዩት ለምንድን ነው ሲያጉረመርሙ ሲያክሲነሱ በሙሴ ላይ በቃ ሲቆጡ ምን ሲሉ በቃ እግዚአብሔር ሲያስቀምጣቸው ባላስቀምጣቸው ቦታ ሲቀመጡ እግዚአብሔር አደረጋቸው ስለዚህ እግዚአብሔር ማስተዋል ይስጠን አሜን እግዚአብሔር ማስተዋል ይስጠን አሜን ኢየሱስ ጌታ ነው ታውቃላችሁ ይሄን ቃል ራሱ ካላስተዋል ነው በፍጹም አየ ግዴታ ማስተዋል አለበት አልኮ ስታስተውል ካላስተዋል ሰይጣን ይወስድብሃል አየ ተዛላችሁ ጌታ ዘሩን ሊዘራ ብሎ በተናገረ ጊዜ አንደኛው በድንጋይ ላይ በሾህ ላይ በጭንጫ ላይና በመልካም መሬት ላይ አለ አያችሁ ይሄ ቸርች እንኳን ስትሄዱ ቶሎ መሄድ ቆንጆ ነው ሄደ ቁጭ ብለ መጸለይ ወይ ደግሞ ቤት መዘጋጀት ልባችሁ ማዘጋጀት እግዚአብሔር ሆይ አንድ ቃል ብለ መዘጋጀት አየስብ ብለ ስሮጣለ ተጃለሽ በቃ ግን ልክ እንደ ባል በላ እንደዛ ብሎ ነገር የለም እግዚአብሔር ከቃል ዛሬ እንዳያመጣኝ አንድ ቃል ከዛ እግዚአብሔር ራሱ አንደኛ የተዘራው ዘር ሌባ ወስድባል አላያችሁ ምን ተማርክ ዛሬ ሲባል ምንድነው ተማርነው ዛሬ ምን ነበር ዛሬ ቸርች ተማርነው የለም ወይ ሞኝና ወረቀት ያዘው ንብሉት ረሳችሁት ከረሳችሁት ሞኝና ወረቀት ያዝ ካረክ ያቺ እንደገና ቤት መጣ ታያታለ ማለት ነው አየ ግን እዛ የደ ቸርች ራሱ ካላስተዋል ቃሉ ራሱ ይሰርቅባት ይላል
አብሶ እንትን ላይ ላንብብላችሁ እዛ እንትን ላይ ይሄን ቃል እንትን ላይ አይ ቲንክ እንትን ላይ ማቴዎስ ምዕራፍ 13 ላይ ላንብብላችሁ እንደዚህ ያለ ኦኬ ማቴዎስ ምዕራፍ እንትን ላይ 13 ቁጥር 19 ላይ የመንግስትን ቃል ሰምቶ በማስተውለው ሁሉ ክፉ ይመጣል በልቡም የተዘራውን ቃል ይነጥቃል አለ የመንግስትን ቃል ካላስተዋልክ ማለት ነው ሰምተ እዛ ቸርች እኮ ይላል ቃሉን ከማታስተውል ከሆነ ማለት ክፉ ይመጣል በልብ ላይ የተዘራውን ቃል ሰይጣን እንዳትረሱ ሰይጣን ሽቶ ምናምን አይሰርቅም ሊፕስቲክ አይሰርቅም ቻፕስቲክ አይሰርቃችሁ ብቶች የሚሰርቅሽ ቃል ነው የሚሰርቅሽ ቃል ከሰረቀ አለቀለ ቃሉና መፍትሄ የሚያመጣል የእግዚአብሔር ቃል مثلا መድኃኒታውን ገብቶ ስራ የሚሰራው አይደል ልክ የእግዚአብሔር ቃል መፍትሄ የሚያመጣ የመንግስትን ቃል ሰምቶ እኮ የመንግስትን ቃል ሰምቶ ላምበለ እንደዚህ አለ ኦኬ የመንግስትን እንትን ማቴዎስ 13 ላይ ቁጥር ስንት ላይ መሰለ 13 19 እንደዚህ አለ 19 የመንግስትን ቃል ሰምቶ በማስተው ሁሉ ክፉ ይመጣል በልቡ የተዘራውን ይሰርቃል እዛው ላይ ቁጥር 23 ላይ እንደዚህ አለ በሚያስተውለው ግን እርሱ ፍሬ ያፈራል አለ የሚያስተውለው ያ መልካም መሬት ማለት ነው ፍሬ ያፈራል 30 60 100 ያፈራል ቸርች እንኳን ስትሄድ ራሻቱ ወይ ቀድመህ እዛ ቁጭ ብለህ ጸልይ እግዚአብሔር ሆይ አንድ ቃል ነገርን ይፈታል ምን መስላል እዛ ዮሐንስ 5 ላይ 38 ዓመት ባልጋ ቆራኛ ላይ አልጋን ተሸክመ ሄድ ሲለው ብድግ 38 ጠፋ አንድ ቃል ደስቲናችሁን ይቀይራል የእግዚአብሔር ቃል ግን እናንተ ማታስተውሉ ከእንዳትረሳ ሰይጣን የሚሰርቃችሁ አሉ ምደግባለሁ ሰይጣን ሽቶ አይሰርቃችሁ ቻፕስቲክ አይሰርቅሽም የሚሰርቅሽ ቃል ነው የምትድኑበትን ቃል ማለት ነው ይሄን በድንምት በዋነት ተቀበላሉ ቃሉ ይሄ ቃል የእግዚአብሔር ቃል የማዳን ጉልበት አለው ለዚህ ነው በወንጌል አላፍርም የማዳን ኃይል ነው አለ የእግዚአብሔር ቃል ግን የሚሰርቅ የሚያስተውለው ላይ ፍሬ ያፈራል ማስተውለው ግን ወሰደበት ስለዚህ በኢየሱስ ማስተዋል ምሳሌ 2:11 ላንብብላችሁ ኦኬ ሌላ እብን ራሱ ይሄ ማስተዋል ካክብኔ ነው አሳይሃለሁ ላንብብልህ ምሳሌ ምዕራፍ 2:11 እንደዚህ አለ ጥንቃቄ ይጠብቃል ማስተዋል ይጋርዳል አለ ጥንቃቄ ይጠብቃል ማስተዋል ይጋርድሻል እስቲ ምሳሌ ስጠን ፓስተር ምን መስላል አሁን እዚህ ኮቪድ ላይ ያለቀ ህዝብ እስቲ ዞር በለው ተመልከቱ ኦልሞስት ከ7 ሚሊዮን ህዝብ በላይ አሜሪካማ ከ1 ሚሊዮን ህዝብ በላይ ያለቀው ዶክተሮች ወጥተው ላይፍ ጎል ማስክ አድርጉ አንዳንዱ ያደርግም ከዛ ጧ ያደርገው ነበር ስንት ሰው ለዚህ ነው ጥንቃቄ ይጠብቃል ማስተዋል ይጋርዳል አየ ማስተዋል ማጣት ብዙዎቹ ያለቁት ከልብ ነገር በማስተዋል ማጣት ነው አየ ጥንቃቄ ይጋርዳል ማስተዋል ማስክ አድርጉ ይሄ መጣው መንፈስ ነው በፍጹም አያደርግም ምንም አያደርገኝም ሲል ዱአ ያደርገዋል እንደዛ ብሎ ነገር ይሄ አንተ እኮ መንፈስ ነው እኮ ምን ነካ ይሄ መጣው እኮ ሰይጣን እኮ ነው የመጣው ግን ጥንቃቄ ይጠብቃል ሁሉ ነገር ማስተዋል እንጂ ምን ነካ ማስተዋል ከሌለ እንዴ አረ በጣም ብዙ ነገር ትጎዳለህ ማለት ነው ማስተዋል ከሌለ ማለት ነው አንድ ጊዜ በጣም የእግዚአብሔር ሰው ስቲል ይጸጸታል ማለት ነው ለአገልግሎት ሚስቱና ልጁን ይዞ ሄደ የሆነ ስቴት ሌላ ስቴት ማለት ነው እና ሲጸልይ ጌታ 10 ደቂቃ ቆይለዋል ግን እሱ ያንን አልሰማም አላስተዋለም ጌታ ያለውን ማለት ከዛ መጣ መኪና ይዞ ወደ ኤርፖርት እንግዲህ ያው መኪና ተከራይቶ ነው የሚወዘና ከዛ ልክ ሲሄድ መንገድ ላይ መኪና ገጨው ሚስቱ ልጁን አጣ ሄዱ ማለት ነው አየ ማስተዋል ጥንቃቄ ይጠብቃል መጠንቀቅ very important ለጤና ለሁሉ ነገር መጠንቀቅ ካልተጠነቀቅ እንዴት ነው እሱ ማስተዋል ደግሞ ይጋርዳል ማስተዋል help ያደርጋል ይጋርዳል አያችሁ ማስተዋል ይጋርድሻል ስንት አለቃል ስንት ምናቃቸው ወዳጆቻችን ራሱ ያለቀዋል ስንት አበሻም ራሱ ያለቃል ለምንድነው ስትባል አድርግ ማስክ ተበነጻ ይታደላል አድርግ ምናምን ሲል ዶብ አየመፍ እንደዛ ብሎ ነገር የለም
አይ መንፈስ ነው አይ መንፈስ ለምንድነው እነዚህ ሰዎች ስላሰሙ ነው አይ ማስተዋል ይጋርዳል ማስተዋል ጥንቃቄ ይጠብቃል ማስተዋል ይጋርዳል አሜን በጣም ላሳያችሁ ምሳሌ ማለት 6:16 ላምብላችሁ እንደዛ ነው ኦኬ ጥበብን ማግኘት ከወርቅ ይሻላል ማስተዋልን ደግሞ ማግኘት ከብር ይበልጣል ጥበብ ማግኘት ማስተዋልን ማግኘት ከብር ይልቅ ይመረጣል አለ ጥበብ ከወርቅ ይሻላል ከብር ይልቅ ይመረጣል እንደ ከነዚህ ሁሉ የሚበልጥ ነው ከልብ እንገራችሁ ወርቅ ኖሯችሁ ማስተዋል ከሌላችሁ ነው ማለት ብር ኖሮ ማስተዋል ከሌለ ምን ያደርጋል አልኩ እስራኤሎች እኮ እግዚአብሔር ወርቅን ያንበሻበሻቸው ግን እነሱ ጣዖት ሰርተው ማምለክ ጀመሩ አልኩ ሳታው ጣዖት ይሁንባል ያኛው ሳታው ማለት ነው ወይ ያላት ወይ መኪና ወይ ቤት ሰምቲ ብቻ ጣዖት ይሁንባል አየዝ ላይ ምን አለ ምሳሌ እንትን ለላምበለ እንደዛ ነው ምሳሌ ምዕራፍ 16 ላይ እንደዛ ነው ጥበብን ማግኘት ከወርቅ ይሻላል ማስተዋልን ማግኘት ግን ከብር ይልቅ ይመረጣል ጥበብን ማግኘት ከወርቅ ይሻላል ማስተዋል ከብር ይመረጣል ከብር ባለፈው ነገራችኋል ለማስተዋል ድምጽን ብታነሳ አይደል እንደ ብር ብትፈልጋት እንደ ተቀበረ ገንዘብ ብትሻል አንደኛ መጀመሪያ እግዚአብሔር የሚሰጥ እግዚአብሔርን መፍራት ታውቃለህ እንዴት እንደምትፈራው ታውቃለህ ዳዳልኩ ሰዎች እንዴት እንደሚፈሩት እግዚአብሔርን ያውቁ በርግጥ ህግ ውስጥ ያለ ሰው አያውቅም የሚገለው ነው የሚመስለው ገለኛል ብሎ ነገር አሁን በብሉ ኪዳን ልክ ነው ከህግ በታች ናቸው አሉታል ትዛላችሁ ሙሴ አንተ ተናገረን እግዚአብሔር አይናገር ድምጹ ሰምቶ ማለት ምን መሰለ እግዚአብሔር የመግደል ኃይል አለው ስልጣን አለው ግን አሁን እንዲገለኛል አይደለም አንደኛ እግዚአብሔር ማስተዋል ሲሰጥ እንዴት እንደምትፈራው ታውቃለህ እግዚአብሔርን ነው በአዲስ ኪዳን ረቨነር ነው የምናደርገው እንጂ ይገለኛል እንዲባረግ ይገለኛል ኃጢአት ቢሰራ ይገለኛል እንደዛ ብሎ ነገር የለም እንደዛ የለም ወንዲ ተደብቆ ምናምን እኛ ድሮ እንደዛ ነው ተደብቆ የማያን ምናምን እግዚአብሔር ኃጢአት ሰራ አይቶይት ምናምን እንደዛ ብሎ ነገር የለም አይ አንደኛ እግዚአብሔርን መፍራት ይሰጣል ሁለተኛ ዕውቀትን ይሰጣል ሶስተኛ ደግሞ ጥበብን ይሰጣል እግዚአብሔር ለምን ለማስተዋል ድምጽን አንስታል እግዚአብሔር ማስተዋል ስጠኝ ጸልይ ቤትሽ ጌታ ማስተዋል ስጠኝ ሁሌ መጸለይ እግዚአብሔር ስጠኝ ማስተዋል ስጠኝ እንዳስተውል አድርገኝ ዘመኑን እንዳስተውል መጸለይ አለብህ ጸሎት ይሄ ነው ካልጸለያችሁ እኔ መጥቼ አልጸልይልህም እኔ ለራሴ ነው የምጸልየው አልጸልይልሽም you have to pray ለምሳሌ ጊዜ ማጥፋት አለብህ you have to pray አየ ካምን መስላል ጸሎት ጌታ ተዛለም ሁሌ ጸልይ ስለዚህ እግዚአብሔር ምን ይሰጣል ማስተዋል ይሰጣል ከምን ይሻላል አለ ይመረጣል ከብር ይመለጣል ረገኘው ምን ነካ ብር ነው የሚያስፈልገኝ አይደለም ብር መውደድ ከክፋት ሁሉ ስር ምንጭ ነው ብሏል ያላችሁ ይምቃችሁ ብሏል ጌታ ሰው አልተውም አለቀም ብሏል አካሄደ ገንዘብ ያለ መውደድ ነው ሰንታልኩ አገልጋይ ገንዘብ የሚወድ በቃ ለገንዘብ የተሰጠ በቃ ፎከስ የሚያደርገው ነፍሳት ላይ ሳይሆን ብር ላይ በቃ ፎከስ የሚያደርገው ብር ላይ ለምን ብር ስለሚወድ ማለት ብር የሚወድ ብርን አይጠግብም ይላል ዛ ምሳሌያቲን ከመክብባቲን 5:10 ላይ ያ ብር የሚወድ ሰው ብር አይጠግብም ያለ ይበቃኛል እግዚአብሔር አልተው ብሏል አይተውም ሚተው አምላክ አይደለም አምስቱን እንጀራ ሁለቱን አሳ ያበዛ እግዚአብሔር አሁንም አልተ ክርስቶስ ትላንትናም ዛሬም ያው ነው አይለወጥም ያለሽን ይባርክልሻል ያለን ይባርክልሃል ግን ማስተዋል ከሌለ ትጎዳለህ ከልብ ልገር ትጎዳለሽ መጎዳት ነው እግዚአብሔር ከዛ አሁንም ለባረካችሁ ጌታ በነገር ሁሉ ማስተዋል ይስጣችሁ አሜን ማስተዋል ስጠን አሜን ሌላ አላጋችሁ አስተዋል ምስላሳችሁ ከእግዚአብሔር ዘንድ እንደሆነች እሱ መጸለይ አለበት ወንዶ መጸለይ አለበት እኔ ድሮ ነግራቸዋለሁ እናቴ ስትሰድበኝ ብያቸዋለሁ ነግራቸዋለሁ ብር ስፈልግ ማለት ነው ብር ስፈልግ ሰጪኝ ስላት ያው ስድቡን ለእናንተ ተወላቸዋለሁ እናንተ ለእናንተ ለተወስድቡን ማለት ነው ግን እሷ ተሰድበኝ ነበር ምን እላት መሰለ እንታይ እኔ ነኝ አሜሪካ መሄደው እኔ ነኝ የምጦርሽ ደግሞ ፈረንጅ የምትመስል ሚስት አገባለሁ አሜን አየ እግዚአብሔር ከዛ በቃ ገረማት በቃ እንደዛ ሲሆን አየችና ድሮ እኮ የምትለኝ እውነት ነው አለች አሁንም እዚህ ላይ ወንዱ መጸለይ አለበት እግዚአብሔር አስተዋይ ሚስት እንዲሰጥ አንበበት ላምበበለ
ምሳሌ 14 እንደዚህ አለ ቤትና ባለጠግነት ከአባቶች ዘንድ ይወረሳል ወይ ቤትና ባለጠግነት ከአባቶች ዘንድ ይወረሳል አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት አሜን በል ወንዱ አሜን በል ትይስት እግዚአብሔር ምታስተውል ከልብ ልንገር ያ ነው እግዚአብሔር ያደረገው በቃ ምታስተውል ነው እግዚአብሔር ይሰጣል በቃ አስተዋይ ሚስት ይሰጣል ምታስተውል ስትወጣ ስትገባ ስትነዳ በቃ በማስተዋል አየ ያ ከሆነ በቃ እንዴት ነው ደስ በቃ እንዴት ነው በረከት አለ ቤት ውስጥ ነገሮች ያበዙ ቦክስ ያበዛ ምናምን ጭቅጭቅ ምናምን ያበዛ ምናምን ለምንድን ነው አስተዋይ ሚስት ናታ አስተዋይ ቤትና ባለጠግነት ከየት ነው የሚወረሱት ከአባቶች ይወረሳሉ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ወይ እንደ አቤጌል ማለት ነው አቤጌል ትዛላችሁ ያ ባሏ ሰነፍ የተባለ ናባል የተባለ ሰው ዳዊት እንዴት ብሬክ እንዲዝ እንዳረገችው ከዛ እሷ ራሷ አላገባም እንዴ ባሏ እኮ ሞተ ዳዊትዬ አቤጌልን አገባ አስተዋይ ሚስት ምታስተውል ምሳሌ 31 ትዛላችሁ በማለዳ ተነስታ ቤቷን ምታሰማራ በቃ ውበት ምሰጥ ጽዳት ምናምን በቃ እንዴት ነው ስሰራ ምናምን በቃ የሚያምር ምናምን ስሰራ የሚጣፍ አረ እግዚአብሔር ይስጣችሁ በዚህ ባርካችኋለሁ በኢየሱስ ስም አሜን ለእናንተ ነው ምሳሌ ምዕራፍ 1 ቁጥር 16 ላሳያችሁ እንደዚህ ኦኬ በማስተዋል መንገድ ኦኬ ላምብላችሁ ኦኬ አነብላችኋለሁ ኦኬ በማስተዋል መንገድ የሚስተው ሰው በሙታን ጉባኤ ያርፋል በማስተዋል መንገድ የሚስተው ሰው በሙታን ጉባኤ ያርፋል እግዚአብሔር ይጠብቀን ከማስተዋል መንገድ የምትስት ከሆነ በሙታን ጉባኤ ታርፋ አልኩ ከልቤ ልገር የሚሞት ቶሎ ብቻ something wrong አልኩ እኔ አሁን አንድ ነገር ብሆን ከኔ ነው እንጂ ከእግዚአብሔር አይደለም እግዚአብሔር ጻድቅ ነው እግዚአብሔር በዙፋኑ ላይ ነው እኔ ያላየሁት ነገር አለ ያልተረዳሁት ነገር አለ እኔ ጋር ነው ችግሩ እንጂ እግዚአብሔር ጋር አይደለም እግዚአብሔር ሁሌ ጻድቅ ነው ጽድቅን ይወዳል ይላል ቅንነት ፊቱን ያያል ይላል እዛ ምሳሌ መዝሙር 12 ላይ ቁጥር 7 ላይ እግዚአብሔር ጻድቅ ነው አየ በናለ እዚህ ላይ እግዚአብሔር ቃል ነገር ከማስተዋል መንገድ የሚስተው ሰው በሙታን ጉባኤ ያርፋል ይሄ እግዚአብሔር ይጠብቀህ በሙታን ጉባኤ ታርፋለህ ከማስተዋል መንገድ ወጣላ አልኩ ማስተዋል ህዝብ ይገለባል አልኩ ዛሬ ስንት ሰው አስተውል በቃ የሚያረጉት የሚዋሹ ፌክ ኒውሶች ሙስና ውስጥ ያሉ በቃ የሚያረጉት የሚያጭበረብሩ ሐሰተኛ ነቢያቶች ሰውን የሚያጭበረብር ገንዘብ የሚወድ ይሄ ሁሉ አስተውል ማስተዋል ተወስዶበት አይስታ በሙታን ጉባኤ ያርፋል አለሱ ከዛ ወጣላ ከማስተዋል መንገድ ወጣላ ወገኖች አንድ ነገር እንዳትረሱ እግዚአብሔር የሚሰጣችሁ ማስተዋል ይሰጣል እንድታውል ያደርጋል ካላስተዋል ግን አንዳንዴ ያስባሉ እግዚአብሔር ከምን ውስጥ እንዳመጣኝ ከምን ውስጥ በቃ እግዚአብሔር እኔ ትዝላችሁ ዳዊት እኔ ማን ነኝ ከፋንዲያ መጣኝ ከፋንዲያ ላይ ነው እኔ ድሮ እናቴ እኔ ሳስተምር ተሰማለኝ ድሮ ሲዲ ምናምን ስልክ ከፋንዲያ ላይ የወጣኝ ምናምን ስልክ ተሰማና አንድ ወንድም አለ ለጊ እኛ እኮ አያ እንኳን የለም ፋንዲያ ያስተምረው ፋንዲያ ያስተምረው ፋንዲያ ዳዊት እኮ ከዛ እንደተነሳ ይረዳላ እረኛ ነበር ያስተውላል እረኛ ነበር ምን መስላል እረኛው ንጉስ ሲሆን ወሪቲንግ ያም አባቱ ያላወቀው ተዛላችሁም ሳሙኤል መጥቶ ኢሳቤት መጥቶ አለ አቤት እሰይ ጧት ቤት መጣሉ እሺ ከዛ ምን መስላችሁ አለ እሰይ ወደ 7 ሰው ሱት አልብሶ ልጆቹ ደረደረ ተጠበቀው ዳዊት እረኛ ነው የለም ምን መስላል ሳሙኤል ገብቶ ይሄ ነው ሲል አይደለም ይላል እግዚአብሔር ሱት የለበሰው አንደኛው በጣም ሽቶ ምናምን ያደረገው ምናምን ከረባት ያደረገው ይሄኛው አይደለም ምናምን በቃ ደከመው አይ ቲንክ ሳሙኤል ሌላ እንደዚህ አንድ አለ እዛ ምናምን እረኛ ምናምን ተናቀ አባቱ ራሱ ያላወቀው እግዚአብሔር ግን ያንን አየ እግዚአብሔር ያን ከምንድነው ያነሳው ያስተውላል ዳዊት ያስተውላል ሲወጣ ሲገባ ያስተውላል እኔ ማን ነኝ ይላል እኔና ቤቴ ማን ነን
እዚህ ያደረስከኝ እኔ ማን ነኝ? ለምን ማስተዋል ከሌለ አታስተውልማ አልኩ። እዚህ ስንት መጥቶ ወጥቶ ውጭ ወጥቶ ይረሳ ማስተዋል የጠፋ በቃ። አረ በኢየሱስ ስም ማስተዋል እግዚአብሔር ይስጣችሁ እንድታስተውል። በቃ ስታስተውል እግዚአብሔር ከየት ነው እኔን ያመጣኝ? እንዴት እኔ ማን ነኝ? ማን ነኝ እኔ እዚህ ላይ ቆሜ? እኔ ማን ስንት አለቀላሉ ቄራ ስንት በቃ አንበሳ እኔማ በጣም የማረሰው ማጄ ተባለ በጣም በቃ ቄራ ውስጥ ማለት ነው። በቃ እንዳለ እሱ እህቱ ወንድሙ እንዳለ ቄራ ውስጥ ያናሪ በጣም ግርም ይላል። በቃ እኔ ማን ከዛ ውስጥ አውጥተህ እግዚአብሔር እንዲህ ወንጌል እንድሰብክ ያረከኝ እመከር የነበረ መካሪ ያረከኝ እኔ ማን ነኝ ይሏል። ካላስተዋል አትችልም። በኢየሱስ ስም ማስተዋል ሰጣችሁ፣ ማስተዋል ዘንባችሁ። አሜን። ምሳሌ ምዕራፍ 19:8 ላይ ጥበብን የሚያገኝ ነፍሱን ይወዳል፣ ማስተዋልን የሚጠብቅ መልካምን ነገር ያገኛል። ማስተዋልን የሚጠብቅ መልካም ነገር ያገኛል። ማስተዋል የሚጠብቅ መልካም ነገር ያገኛል። ሁሌ እያስተዋልክ ነው። ምን አለ ደግመዋል ነው ጥበብን የሚያገኝ ነፍሱን ይጠብቃል። ጥበብ ከሌለ ነፍስን መጠበቅ ያቅታል። አየ ነፍስ እንዴት ትጠብቃለህ? ጥበብ ከሌለ እንዴት ጥበብ ያስፈልጋል እንጂ መነካ እንዴት ጥበብ ያስፈልጋል? ጥበብ አይነተኛ ናትና አግኛት ይላል። ጥበብ አይነተኛ ናት አግኛት ይላል። ጥበብን የሚያገኝ ነፍሱን ማስተዋልን የሚጠብቅ ግን መልካም ነገር ያገኘዋል። ምሳሌ ምዕራፍ 3:19 ላይ እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋል ሰማይን አጸና። እግዚአብሔር ምድርን በጥበብ መሰረተ፣ በማስተዋል ግን ሰማይን አጸና። እግዚአብሔር ምድርን የመሰረተው ምንድን ነው? በጥበብ። ምሳሌ ምዕራፍ 3:19 ላይ እግዚአብሔር በጥበብ ምድር መሰረተ፣ በማስተዋል ግን ሰማይን አጸና ይላል። አሜን አሜን አሜን። ቀደም ነግሬያቸዋለሁ። ከወርቅና ከብር ይሻላል የእግዚአብሔር ቃል ሳያቸዋል። ይሄ ማለት ይሄ ጥበብ ማስተዋል ማለት ነው። ከወርቅ ከብር እነዚህ ሁሉ መጥፎ አይደለም፣ ግን ወርቅ ኖሮሽ ማስተዋል ከሌለሽ፣ ብር ኖሮ ማስተዋል ከሌለ አይ ማስተዋል ያስፈልጋል። እግዚአብሔር እንድታስተውል ይሰጣል። እግዚአብሔር ማስተዋል ይሰጣል። አሜን። ላሳያችሁ እንትን ላይ አቲንግ እንትን ላይ ኦኬ አቲንክ ምሳንትን ላይ ኢሳይያስ ምዕራፍ 53 ላይ ቁጥር 8 ላይ እንደዚህ አለ። ኦኬ ላንብብላችሁ። ኦኬ ምሳሌ ምዕራፍ አቲንክ 53 ስመስላችኋል? ጌታ ኢየሱስ ምን ይመስላል? ጌታ ኢየሱስ መምጣቱን ስንት ያላስተዋሉ ስንት አሉ አይደል? ስንት በሃይማኖት ውስጥ በጣም እኮ ያሳዝናል። በአለም ላይ አላወቁም። መጥቶ የሰራው ስራ ያላወቁ አሉ፣ ያላስተዋሉ አሉ። አብሶ እንትን ላይ ኢሳይያስ 58 ላይ እንደዚህ አለ። ኦኬ ላምብላችሁ። ኦኬ በማስጨነቅና በፍርድ ተወሰደ፣ ስለ ህዝቡ ኃጢአት ተመቶ ላምብላችሁ። ሕያዋን ምድር እንደተወገደ ማን አስተዋለ? ላምብላችሁ። በማስጨነቅና በፍርድ ተወሰደ፣ ስለ ህዝቡ ኃጢአት ተመቶ በህዝቡ ምድር እንደተወገደ ከትውልዱ ማን አስተዋለ? እንደተወገደ ስለ ህዝቡ ኃጢአት እንግዲህ ተመልከቱ። ጌታ መጥቶ የወሰደውን ካላስተዋልክ ምን ይመስላል? ኢየሱስ መጥቶ በኃጢአት ላይ የሰራውን ካላስተዋልክ፣ መጥቶ የከፈለልን ካላስተዋልክ፣ ጌታ ምን አደረገልኝ ብለህ ካላስተዋልክ ከዛ ከማን አስተዋል? ምን ይመስላል? ምድሩ ላይ አላስተዋሉም። ኢየሱስ መጥቶ እስቲል እስራኤሎች በእርግጥ እስራኤሎች እግዚአብሔር አይናቸውን ያዘው አሕዛብ ወደ ሙላት እንዲገባ ነው እንጂ እስራኤሎች በሙሉ ይድናሉ ይላል። አየህ እነሱ ይድናሉ፣ ቅሬታው ይድናል ይላል። አይናቸው የተያዘው አሕዛብ ወደ ሙላት እንዲገባ ነው እንጂ እስራኤል ኪዳን አላቸው። እዛው ተወልዶ የገዛ ወገኖቹ አልተቀበሉትም። እዛው ልጆቻቸውን እየፈወሰ አልኩ። ምድራችን ላይ እየተደረገ ታምር እየተሰራ እያየን ጌታ እያዳነ ስንቱን አመፀኝ እየቀየረ እያየን አያስተውሉም። ስንት የሚያስተውላል
ሲተቀየሩ እያዩ እነሱ ጴንጤ ነክቶት ነው ምናምን ሞኛቱን በነካማ ምን ለምን ወንጌልን ሰብካለን በመንካት ብትለወጥ ከሱ ጋር ትብላ ደግሞ እሱ ጋር ከበላ ምናምን በቃ ሰይጣን በቃ ዝም ብሎ እያጭበረበራችሁ በመጨበጥ ቢሆን ስንቱን በቀየርን ነበር እንደዛ ብሎ ነገር የለም ስንት ልጆቻቸው እየተለወጡ የማያምኑ የሚያስተውሉ ማለት ነው ስንት ልጆቻቸው እየተፈወሱ ሲቀየሩ ምናምን ፓስተር ሲሆን ምናምን አንድማ በጣም አንድ ወንጌል ሲመሰክርለት ስማ አለኝ ንገር አለኝ የሆነ ዘመዳችን ነበር አለ መጣ አለ እኛ ቤት አሁን አንድ ቀን አለ የሆነች ሴት ወደደ አለኝ እዛ ድሮ ባቅላባ ፒያሳ መቼም አትረሱትም አሁን አንዷን በጌታ ናት አለ ወደዳት አለ አሁን ምን አለችኝ አለ ምን አለችው አለ እና ቸርችናና እነግራለሁ አለችው ቸርችናና እነግራለሁ እሺ አለና አሁን ነገርኛ አለ ዛይጄኔ መባሰርቃለሁ አለ ገንዘብ ሲሰጥ ሊሰርቅ ምናምን ማለትም አልፈል እሷ ግን ናና ቸርች እነግራለሁ አለችው ወዷታል አሁን መጣ ቸርች መባ ሊሰርቅ ነው ከዛ እንዳጋጣሚ አይ ቲንክ ፓስተር ዳንኤል መስለኛል እዛሱ ቸርች ነው ሲሰብክ አሁን አብረን ነው ሄድነው አለ ከሱ ጋር ማለት እሱ እኔ መባ ሰርቃለሁ አለ ከዛ ልክ ሲሰብክ ማለት ጀመረ እዛው ተነካና ማለት ነው ከዛ ማልቀል ጀመረ እዛ መባ ኮሪ ሰርቅ ነው ሴቷ ስለጋበዘችው ነው ሄደው ከዛ አንተ ሰደጉታል ለምን ታለቅሳለህ ማለቱታል ከዛ አይኑን አንድ ነገር ነክቶኛል አለ ጌታ ነገር ነካው ከዛ ቤት ስንሄድ አለ በቃ መለውጡን አየው አለ ቤተሰብ ጠራው አለ ከቤት አስወጣ ነው አለ ያን ሰውዬ ወጣ በቃ ጌታ ነው አልኩ እንደዚህ ያደረጉ አይደል ምድራችን ላይ ምን ነካ ያያውቃቸው አይደል ሲቀየሩ ማለት ነው ምናምን መጤ ምናምን ተሳሳት ግድ የለም ኢየሱስ እውነት ነው ኢየሱስ ይቀይራል ኢየሱስ ሌላ የሚቀይር ነገር የለም ከዛ አለ እሷ ላይ ሄዶ አለ ፓስተር ሆነ ለኔ ኮን የሚነግረኝ ወንጌል ለመሰከረለት ሲል እሺ ይላል ወደ ቆመሰን እሺ ይነግረኛል እና መጨረሻ አሁን እሱ ፓስተር ሆኖ አግብቶ ወልዶት በቃ ያገለግላል አንተ ሳልወደ እዚህ ትንገላጀ ያለ ምናምን ገባ ይወላ አንዳንዴ ማስተዋል ከሌለ አልኩ ኢየሱስ መጥቶ አላስተዋሉ እዛ ታምር እየሰራ እየፈወሰ ትልቅ ክሩሴድ እያደረገ ብዙዎችን አይን ለሌለው አይን እየሰጠ ጆሮ ለሌለው ጆሮ የሞተ ያነሳላቸው ስንት ታምራት እያደረገ አላስተዋሉ በኢየሱስ ስም ለኢትዮጵያ ለኤርትራ ማስተዋል በኢየሱስ ስም ማስተዋል ዝሞታችሁ ማስተዋል ስንት ካላስተዋል አላስተዋል የገዘ ምን አዛለም ብላችሁ ኦኬ ከምድሩ እንደተወገደ ከትውልዱ ማን አስተዋለ አየ ካላስተዋልክ እየተሰራ ያለው ለጌታ ስራ እያያቸው አሁን በወንድማችን ይሆናታ እየተደረገ ያለው ወጣት እየተቀበፈቹ ብዙዎች አስተውሉ ሃይማኖት ይመስላችኋል ሃይማኖት የቀየረ እንደዛ ብሎ ነገር የለም ህይወት ነው ይሄ ምን ነገር ህይወት ነው ሁላችንም ድሌው ነው ሳናስተውል ቀርተን ሳናቀርተ እኔ ድሮውን ስለመንፈስ ቅዱስ ንዝላሉ ብላ መላበል ነበር ከዛ አንድ ቀን ሞላኛ እግዚአብሔር መንፈስ ከበእግዚአብሔሮች ምሕረቱ እኮ ነው ይገርማል በጣም ተተተተው አለኛ እንደዛ ድሮ ኬንያ ያያል እሺ ንገረኛ አልኩ ስለመንፈስ ቅዱስ ምንድነው እናንተ ሽራ ባባባባ ዲላ ባባራዲሉ ምናምን ትሉ ምናምን ተተተተው አለኝ ነው እውነት ነው መንፈስ ቅዱስ አለኝ አላወቁማ ግን እግዚአብሔር ምሕረቱ ማንነቱን አሳየ መንፈስ ቅዱስ ሪል ነው ይሞላል በልዩ ልሳን ያ ልሳን እኮ አንተን ነው የሚያነጽ እንጂ ሌላውን አያነጽም ግን ሚስጥር ትጸልያለህ በቃ ሰይጣን የሚያውቀው ጸሎት ማለት ልሳን ማለት ነው በቃ ሰይጣን የማይገባው ቢኖር መተርጎም የማይችለው ልሳን በብዛት ከናንተ በልሳን ጸልያለሁ አለ ጳውሎስ ልሳን መጸለይ ታርጋላችሁ ውስጥ ሰውነታችሁ ይበረታል ያርጋል የሚሰብ ግን አየው ሰዎች ካላስተዋሉ በአለም ላይ ቆኑ ዛብሽ ምድራችን ላይ ብቻ አይደለም ነገር ያላስተዋሉ ስንት በሃይማኖት ውስጥ የተደበቁ ማት በአለም ላይ አላስተዋሉ ኢየሱስን ካላስተዋልከው ከባድ ነው ስለዚህ እግዚአብሔር አሁን ማስተዋል ይስጣችሁ በነገር ሁሉ በኢየሱስ ስም መስማማ በሙሉ በኢየሱስ ስም ማስተዋል ኢሳይያስ 43:18 ላይ እንደዛ ነው
አንድ ገና ሳይ እግዚአብሔር እንዲህ ይላል እንዲህ ይላል ኦኬ እንደዚህ አለ እግዚአብሔር እንዲህ ይላል ምንድነው የሚለው እግዚአብሔር የፊታችሁን አታስተውሉ የጥንቱንም አታስቡ እነሆ አዲስ ነገር አደርጋለሁ እሱም አሁን ይበቅላል የፊታችሁንም አታስተውሉ የጥንቱንም አታስቡ እኔ አዲስ ነገር አደርጋለሁ እሱም አሁን ይበቅላል አለ እግዚአብሔር ምን አለ አዲስ ነገር አደርጋለሁ እግዚአብሔር አዲስ ነገር ያደርጋል በህይወትሽ ላይ ያደርጋል አታስቢያል አንዳንዴ የዋላ ነገር ማሰብ ያ ነገር ይይዛል አልኩኮ ስራሎች ለምሳሌ እዚህ ያን ነገር ላሳያችሁ መኪና አላችሁ አይደል መኪና አሁን መኪና ስትነዱ የፊት ማር ስታስገቡ ወዴት ነው የሚሄደው መኪናችሁ ወደፊት የዋላ ማርሽ ካስገባችሁ ወደ ኋላ አብዱ አሁንም ወደፊት ካልሄድክ የዋላ ነገር እየረሳ ለዚህ ነው ጳውሎስ የዋላን እየረሳው የፊትን ለማስ እጀን ምን መስላል ጳውሎስ የደረሰበት መከራ ስንት የደረሰበት መከራ ያ ሁሉ አላዘው ነኖፍ ሙቭመንት ወደፊት አለ ወደፊት አለ ክብር አለ አልኩም ነስም ዮሴፍ ምን መስላል የደረሰበት መከራ 13 አመት እዛ ታስሮ ምንም ነገር ሳያጠፋ የመጀመሪያ ልጁ ምን እንዳለ ታውቃላችሁ ምናሴ ያለው ምናሴ ማለት መከራዬን አስረሳ ማለት ነው ሁለተኛው ኤፍሬም ማለት አፈራው ማለት ነው እንዳትረሱ ይላችሁ መከራችሁን ካረሳችሁ ማፍራታችሁ መርሳት አለ አይ ዶንት ኬር የትላንቱ ትላንት አልፏልና ዛሬ በአዲስ ህይወት እንደገና ወደፊት መሄድ አለበት እንዳትረሳ በፊት ነው ገበታ ያለው ይዛል አልኩ ኢትዮጵያ ችግሩ አይደለም አጼ ምኒልክ ጦት ቆርጦላል እንዲህ አድርጎ ምናምን እሳቸው የሉም ችግሩስ ገብታል በቃ ይዋላ ምናምን ያነስ እንዲህ አድርጎ ምናምን ካረሳ ወደፊት መሄዳችን በፍጹም ለዚህ ነው ይዋላ የፊታችሁንም አታስተውሉ ይዋላንም አታስብ ነው አዲስ ነገር አደርጋለሁ የጥንቱን አታስባል እግዚአብሔር አዲስ ነገር ያለ በውትሽ ላይ እንደገና ደስቲኒ ይቀይራል ስካረሳ በስተቀር አይ ካረሳ ግን ከባድ እንዳትረሳ ደግሞ ሰይጣን ይታገላል ግን እረሳለሁ እግዚአብሔር እርዳኛ እረሳለሁ ይዋላ ምን መስንታን በመሰክርልህ ብዙ ነገሮች አሉ ይዋላ ሚዝ እንዳይዝ ግን አንተ ያንን እየረሳ ዛመት እንኳን ተቀየረ አይደል 2025 2026 change mind አምሯችሁ መቀየር አለባችሁ አሜን እናመሰግናለን መንፈስ ቅዱስ እግዚአብሔርን እናመሰግናለን መንፈስ ቅዱስ እናመሰግናለን ሰዓቱ ስንት ነው ኦኬ ሰዓት ይመቃን ሰዓት ይመቃን መቃን ሰዓት መቃን እንትን ላይ መዝሙር እንትን ላይ 1934 እንደዚህ ያለ ዳዊት በጣም የሚጸልየው ጸሎት አቲም ቅድም አልነገርኳችሁ በጣም የዳዊት ጸሎቶች በጣም የሚያስገርም አቲንክ ላሳያችሁ እንትን መዝሙር 1934 ላይ እንደዚህ ያለ አቤቱ ስርዓትና መንገድን አስተውል ዘንድ ሁል ጊዜ እፈልጋለሁ አስተምረኝ ስርዓትና መንገድን አስተምረኝ ሁል ጊዜ እንዳስተውላለ ዳዊት ጸለየ መዝሙር እንትን ላይ እንደ ቃል አስተዋይ አድርገኝና እንደ ቃል አስተዋይ አድርገኝ የዳዊት ጸሎት እኮ እንደ ቃል አስተዋይ አንደ ላምብላችሁ እንትን ላይ መዝሙር 19 ቁጥር 73 ላይ እንደዛ እንዳስተውል አድርገኝ ትእዛዝንም እማራለሁ እንዳስተውል አድርገኝ ትእዛዝን እማራለሁ ምን ያደረገ ነው ዳዊት እየጸለየ እንዳስተውል አድርገኝ ትእዛዝን እማራለሁ ምን ነካ ፓስተር የንጉስ እኮ ነው እሱ ጦር አለው እኮ እንደዛ ብሎ ነገር የለም መጸለይ አለበት ጸሎት ያዘፓው ስንጸልይ አብሶ አስተውላችኋል አብሶን ትራምፕ ሊመረጥ የነበረ ዩቲዩብ ላይ ራሱ በመዝሙር ሲጸልዩ ማለት ማአት ስንጸልይ ስንት ነገር እግዚአብሔር ያስወጣው ማለት ነው ስንት ጠላት ሊገል ማለት ነው ለምን እዚያ ያለ አመጽ አሜሪካን ያለ አመጽ እንግዲህ እናንተ አታውቁም እናንተ ዶላር ነው የምታውቁት እኛ ግን እናውቃለን ብዙ ነገሮች እንረዳለን እዚህ አሜሪካኖች ማለት እናንተ የምታውቁት ዶላር ምናምን ስንት አመጽ እግዚአብሔር መጥቶ ስንት ነገሮች ነው እየቀየረው አመስግን ባክህ ኢየሱስ ጌታ ነው ማመስገን አለበት ልጆች ከብዙ ነገር ድነዋል
ከትምህርት ቤት ውስጥ ከተመሰረተ ወጥመድ ማለት ነው። አሁንም መጸለይ አለብህ። እንደገና ወደዛ ውስጥ የምትገባ ከሆነ አሁንም ምርጫ ላይ ወደዛ የምትገባ ከሆነ እዛ ውስጥ ትገባለህ። አመጹስ ማለት ነው። ወንዱ ሴት ሊሆን ሴቱ ወንድ ሊሆን ፍቃድ ቅራት አላቸው። በስጋቸው ላይ የፈለጉትን ማድረግ ይችላሉ። ወላጅ ምናምን አያገባውም። እንደዛ ምን ነገር የለም። ለሆድ አታልቅስ እባክህ። ወድ ይቅርብ ግድ የለም። ጀነሬሽን ይጠፋል። ወንድ ነው። እግዚአብሔር ወንድን ሴት እግዚአብሔር ፈጠረው። አዳምን ፈጥሮ አዳም አልሰጠው፣ ሔዋን ነው የሰጠው። ያ ሁሉ ቀረለ። ሰይጣን በጣም የተዋጋው ለዛ ነበር። አሁንም ይዋጋል። አሁንም አትዋጋ ከሆነ እንደዚህ ያለ ይያል በኋላ ለወድ ብቻ ስታለቅስ በኋላ ብዙ ነገር እንዳይጠፋብህ። በጣም ትልቅ ነገር ነው የተሰራው። እግዚአብሔርን ማመስገን አለን። ትልቅ ለምን መሰለህ? ይሄን ካልተረዳችሁ ግን ስቲል ወዳችሁ ታለቅሳላችሁ። በቃ እንዲህ ምናምን እንዲህ እንደዛ ብሎ ነገር የለም። ሆድ ለምግብ ነው። ምግብ ሁለቱን ያጠፋል እግዚአብሔር። አየህ፣ ሁለቱ ይጠፋል። በቃ ለሆድ ማልቀስ እንደዛ ማልቀስ ያለው ይሄ ጀነሬሽን የሚሰራ ስር መንፈስ ነገር ነው። ጀነሬሽን እየጠፋ ነው። አየህ፣ ሰዎች በቃ ምን መስላል እዚህ ሀገር አሁን ያለ የበዛው ማለት ነው። እኛ የምናውቀው እግዚአብሔር አዳምን ፈጥሮ ሔዋንን ነው የሰጠው። እኛ የምናውቀው ወንድ ለሴት ነው እንጂ ወንድ ለወንድ አናውቅም። እናስተምር፣ ይሄንን ትምህርት አናስተምር። ይሄን ማወቅ አለበት። ስለዚህ ግዴታ አሁንም ያበሻው ንቃ። አሁንም ልጆች እንዲኖሩልህ ከፈለክ ማለት ነው በአሜሪካን ውስጥ ትክክል እንዲማሩልህ አይ ምን ነቃ ምናምን ብለህ ካልክ እዛ ውስጥ ትገባለህ። ከዛ ጉድ ይፈላል አልኩ። ስንት አበሻ ነው ልጆቹን ይዞ ሄደው እንዲህ አይነት ነገር ሲሆን ባለፈው ዓመት ማለት ነው። ስለዚህ አሁንም ካልነቃህ ምን ነቃ ፓስተር ተስፋዬ ሆዳችን ምግባችን ምናምን የምትል ከሆነ ጉድ ፈላ። እሱ እንግዲህ እግዚአብሔር ማስተዋል ይስጣችሁ። አሜን። ማስተዋል ይስጥሽ። እንድታስተውል እግዚአብሔር እዳ። እግዚአብሔር ማስተዋል ስጠኝ። አንድ እንትን ላንብብላችሁ። እንትን ላይ አንድ ቦታ ላንብብላችሁ እና ጨርሳለሁ ማለት ነው። ኦኬ አይ ቲንክ መዝሙር 1973 ላይ እንዳስተውል አድርገኝ ትእዛዝን እማራለሁ። እዛው ቁጥር 119 እንደዛ አለ። እንዳስተውል አድርገኝ በህይወት እኖራለሁ። መዝሙር 119 ቁጥር 149 እንዳስተውል አድርገኝ በህይወት እኖራለሁ። እንዳስተውል አድርገኝ በህይወት እኖራለሁ። በህይወት ልትኖር እንዳስተውል አድርገኝ። አያችሁ፣ በህይወት ልትኖሩ ማስተዋል ያስፈልጋል አልኩ። ዛሬ በአጭር ዕድሜ የምትሞት ምን የምትል ማስተዋል ትጠፋ ነው። እውነት ነው የምነግርህ። ጴንጤ እነግርሃለሁ። ለምን ማስተዋል ከሌለ እንዳስተውል አድርገኝ በህይወት እኖራለሁ። መዝሙር 119 ቁጥር 149 ላይ ነው። ይቅርታ አድርጉልኝ። ኦኬ እንደዛ ነው። 119 ቁጥር 73 ላይ 119 ቁጥር 73 ላይ እንዳስተውል አድርገኝ በህይወት እኖራለሁ። እንዳስተውል አድርገኝ። እግዚአብሔር እንድታስተውሉ ያድርጋችሁ። ስርዓትን እማራለሁ። አብሶ እዛ መዝሙር እንትን ላይ አንድ ቃል ላንብላችሁ። እንደዚህ ይላል። አይ ቲንክ 38 ነው እንደዚህ ይላል። 34 ላይ እንደዚህ አለ። ኦኬ እንደዚህ ያደርጋል። ኦኬ የቃል ፍቺ ያበራል፣ ህፃናትን አስተዋይ ያደርጋል ይላል። የቃል ፍቺ ያበራል፣ ህፃናትን አስተዋይ ያደርጋል። ህፃናትን ምንድን ነው ያደርጋል? አስተዋይ ያደርጋል። ህፃናትን ምን ያደርጋል? አስተዋይ ያደርጋል። አይ ቲንክ ቃሉን ላሳያችሁ፣ ይቅርታ አድርጉልኝ። ያ አይ ቲንክ 119 ላይ ነው። 119 ላይ ነው። የቃል ፍቺ ያበራል፣ ህፃናትን አስተዋይ ያደርጋል። በቃ አስተዋይ ያደርግሻል፣ እንድታስተውል ያደርጋል። ሁለተኛ ጢሞቴዎስ 2:6 ላይ ጌታ በነገር ሁሉ ማስተዋል ይስጣችሁ። በቃ ነገር ማስተዋል ይስጥሽ። ስትጸልዩም ጠይቁት እግዚአብሔር። ባለፈው ነግሬያችኋለሁ። ለማስተዋል ድምፅን ብታነሳ ነው የሚለው። እሱን ላንብብላችሁ እና ጨርሳለሁ። እንትን ላይ ላንብብላችሁ። ለማስተዋል ድምፅን ብታነሳ እንደዚህ ላንብብላችሁ። እንደዚህ አለ። ኦኬ አይ ቲንክ እንትን ላይ 3:5 ላይ ኦኬ ኖ 3:5 ላይ በራስ ማስተዋል አትደገፍ ነው። በፍጹም ለእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። አይ ቲንክ እንትን ላይ ምሳሌ ለማስተዋል ድምፅን ብታነሳ ለማስተዋል ድምፅን ብታነሳ
ለማስተዋል በቃ ጩማለ ለማስተዋል እሷን እንደ ብር ብትፈልጋት እንደ ተቀበረ ገንዘብ ብትሻት በጣም ሶስት ነገር እግዚአብሔር ይሰጣቸዋል። አንደኛ እሱን መፍራት ታውቃለህ፣ ሁለተኛ ዕውቀትን ይሰጣል፣ ሶስተኛ ጥበብን ይሰጣል። እግዚአብሔር ለማስተዋል ድምጽሽን ማንሳት አለብሽ። እግዚአብሔር ስጠኝ ማስተዋል፣ እንዳስተውል እርዳኝ፣ ዘመኑን በቤቴ በትዳሩ ስኖር ማስተዋል ስጠኝ፣ ከሚስቴ ጋር እንድኖር ከባሌ ጋር እንድኖር ማስተዋል ስጠኝ። አይ በረከቱ እንድትኖር ነው። እግዚአብሔር ወንድሞች በብረት ቢቀመጡ በረከት አዟል። እግዚአብሔር ማስተዋል ሲሰጥ ከሷ ጋር ማስተዋል ይኖራል፣ እሱም ካስተማክ ማስተዋል ይኖራል። ግን ካላስተዋል ብዙ ነገሮች ታጣለህ ማለት ነው። አንደኛ እግዚአብሔርን መፍራት እንዴት እንደሆነ አታውቅም፣ ሁለተኛ ዕውቀት አይኖርህም፣ ሶስተኛ ጥበብ አይሰጥም። አልኩ እኮ ለሰለሞን እኮ ጥበብና ማንም እኮ እንዳይነሳ ጥበብና ማስተዋል ሰጠው። ማንም ካንተ እንዳይነሳ ነው። እንደውም ያለመንከውን ብሎ ክብርና ባለጠግነት ሰጠው እግዚአብሔር። እግዚአብሔር ወገኖችን ይሄን ስትለምን ብዙ ነገር ይሰጣል። በቃ ያለምሽ ነገር ይሰጥሻል እግዚአብሔር። ያልጠየቀው ነገር ሲመጣ ታየዋለህ። ግን ይሄ ትክክል ነው የለመንከው። አንተ ጠላቶችን አልለመንከኝም ማለት ወይ ረጅም እድሜ ያልጠየቀኝም ማለት እንዲህ አይነት ጸሎት ነካው፣ እግዚአብሔር ደስ አሰኘው። እንዲህ አይነት ጸሎት ጸልይ እባክህ። እንዲህ ብር ስጠኝ ባል ስጠኝ ምናምን ሰላም ጳውሎስ መጥቶ እንደዛ ይጸልይላቸዋል። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናል። ልቦናችሁ ያነው ሲመራ ይላል። መጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው ርስት ባለጠግነት ከሁሉም በልጥ ያሉት ጳውሎስ መጥቶ ቢጸልይ ያንን ነው። ሌላ የሚጸልይ የለም። ጳውሎስ ሚስት ስጣት፣ ባል ስጠው፣ ልጆች ስጣት፣ እንደዛ ብሎ ጸሎት የለም። እንደዛ እግዚአብሔር ወገኖቼ ማስተዋል ሲመጣ ሁሉ ይመጣልሃል። ሁሉ የሚስጥል ልንገርሽ፣ እግዚአብሔር ማስተዋል ሲሰጥ ብሩም ይመጣል፣ ገንዘቡም ይመጣል፣ ሃኒም ይመጣል፣ ቤቢም ትመጣለች፣ ሁሉ ይመጣል። ግን ማስተዋል ከሌለ ቤቢ ልጆች እንኳን ቢሰጥ ማስተዋል ከሌለ እንዴት ታሳድጋለህ? ማስተዋል ነው የሚያስፈልገው እግዚአብሔር የሚሰጥህ። እንዳትረሳ ዘመኑ በጣም የከፋ ዘመን ነው። ጠላት ባይል እየሰራ ነው። የሚሰርቃችሁ ማስተዋል የሚሰርቀህ ማስተዋል ተብሏል። ስለዚህ በቃኛል። ቁጥር 2 አይ ቲንክ አሳያችኋለሁ። የሚቀጥለው ስለ ጽድቅ ፓስተር የስንት ጊዜ አስተምራል ስለ ጽድቅ ማት ጊዜ አብሶ ዛፓርቶክ ላይማ ማት ክፍል ነው በማስተምረው። ማት ስለ ምስጋና ወደ ስንት ክፍል ነው ያስተማርኳቸው? ወደ 13 ክፍል ምስጋና ስለ በጣም አብሶ ፓርቶክ ሳስተምር በጣም ማት ክፍል ነው ማስተምረው። አሁንም ስለዚህ ጽድቅ እንማራለን። ምክንያቱም ዛሬ ብዙ ሰዎች በፍርሃት ውስጥ አላችሁ። ይሄ ጽድቅ ስላልገባችሁ ነው የምትፈሩት። ለዚህ ነው ምሳሌ 28 ላይ ኃጢአተኛ ማንም ሳያሳድደው ይሸሻል ይላል። ጻድቅ ግን ልክ እንዳንበሳ ያለ ፍርሃት ነው የሚኖረው። ይሄ ጽድቅ ከገባሽ ምንም ነገር አትፈራም። አልገባማ ስላልገባን እሱ እንደ ዕብራውያን እኮ ተናገረ። ገና ሕፃን አለ የጽድቅን ቃል አላወቁም ይላል። ገና ወተት። ስለዚህ ጽድቅ መማር አለ። የምትመሰረቱት በሱ ላይ ነው። ሌላ በምንም እንዳትመሰረት። በጽድቅ ከግፍ ትርቅ ያለሽ ፍርሃት፣ ድንጋጤ ወዳንቺ አይቀርብም። አሜን። ጨረስኩ። ሰላም ነው። ሬዲዮን አጭር ጸሎት ልጸልይ። እንስማማ። ኢየሱስ ያስፈልግሻል። ኢየሱስ ያስፈልጋል። በኋላ ይህንን ድምጽ ማሰማበት ጊዜ ይመጣል፣ ማትሰሚበት ጊዜ ይመጣል። በኋላ ግን ኢየሱስዬ ና ግባ ውስጤ። ምሳሌ 23 ቁጥር 26 ላይ ልብን ስጠኝ ነው ያለ። ብር አይፈልግም ጌታ። ልብ ላይ ነው ሁሉ ነገር ያለው። ልብ ሲቀየር ድንጋዩን ልብ አውጥቶ የስጋ ልብ ይሰጣል። እኔ ልቤ ኃይለኛ ማንንም የማይፈራ ሳሰከርኩ ሞቅ ካለኝማ ሁሉንም ማሸነፍ ይመስለኝ። በቃ ሰይጣን እንዲነፍቶ ይምራምን ልክ እንቁራሪቷ ዞሩን አየችና እንደሱ ሆናለሁ ብላ ስትል ፋንድታ ሞተች አሉ። አየ ሰይጣን ልብን ይነፋል ምናምን በቃ ምናምን እኔ ብቻ ምናምን ልክ እንደ ናቡከደነፆር ምናምን በክብሬ ምናምን 7 ዓመት ሳር አልበላም። እግዚአብሔር ወደ አእምሮ መለሰው። አየ ጌታ ልብሽን ስትሰጪው ይቀይርሻል። ልብን ካልሰጠው ግን አይቀይርም። ምን ለስንት ነገር ሰጣችኋል? ወንዱ ለሴት፣ ሴቷ ለወንድ ልባችሁ ላይ እንትን የሚለው ለጌታ ስትሰጪው ልብሽን ሌላ አይፈልግም። ልብሽ ከተቀየረ ነገርሽ ሁሉ ይቀየራል። ልብ ካልተቀየረ አትለወጥም። መሰረቱ ልብ ነው። ልብ ነው። ጳውሎስ ምን መስላል? ደረቱን ነፍቶ ሲያባር እነዚህ ጴንጤ ምናምን እነዚህ ኢየሱስ የሚጠሩ ምናምን ሲል ጋም ማውን አይደል ያገኘው።
ምታሳድደኝ እኔን ነው አለ። የሞጋም ብረት ብትቃወም ይበስባላል። ምን ላድርግ ጌታው? ጳውሎስ ጌታ ይባል ሄድ ያሳዩዋል አለው። ሲጸልዩለት ከዓይኑ ላይ ነው ቅርፊት፣ ከዓይናችሁ ላይ ቅርፊት አለ ወይ የሃይማኖት ቅርፊት፣ በቃ ዓይናችሁ ተይዟል። ስለዚህ በኢየሱስም ከዓይንሽ ላይ ቅርፊት ይውደቅ ይወርቃል። ስትጸልይልህ ከዓይን ላይ ቅርፊት ይወርቃል። ዓይንን ነው የሚይዝህ። ስለዚህ አጭር ጸሎት ጸልያለሁ ሬዲዮ ላይ ምናምን ማት ቦታ እዚህ ጌታን ከተቀበልክ ቸርች አይደለም ይሄ ቸርች ሂድ፣ ባለሽበት ቦታ ሄደ ቸርች ጌታን ተቀብያለሁ ደህንነት አስተምረኝ ደቀ መዝሙር አስተምረኝ ብለህ እዛ የምታገኘውን ፓስተር ንገረው። ቸርች ሄደ እሱ ያስተምርሃል። መማር አለብህ። ከአይ እኔ ጋር ቸርች የለም ካልክ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ተስፋዬ አለማየሁ ፌስቡክ ላይ እብሶ ኮንታክቱ ላይ እዛ ፌስቡክ ላይ ሊንክ አለ። ወርድ ኦፍ ፌዝ ክሊክ ስታደርግ ብዙ ሺህ ሰው ነው የሚገባው ሬዲዮ ውስጥ ማለት ነው። እዛ ትገባለህ ሬዲዮ አለ። ከዛ ያልጫንኩትን ጠይቀኝ ማች ስለ ፈውስ ቃል ጭኛለሁ። ምን ያልተጫነ ምን ማት ነው የጫነው ፓስተር ተስፋዬ። ስለዚህ አጭር ጸሎት ጸልያለሁ ሬዲዮ ላይ እኔም ብሎ ጮክ በለ ሬዲዮ ላይ ጮክ በይና ነው የሚለው ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ ልቤን ላንተ እሰጥሃለሁ። አንተ ብቻ ጌታ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። ጌታ ሆይ በነገር ሁሉ ማስተዋል ስጠኝ ማለት ማስተዋል ስጠኝ ማለት ያስተውል። በኢየሱስ ስም አሜን። ወልካም ወደ ኢየሱስ ከመጣችሁ ኢየሱስ ጌታ ነው። የመጀመሪያ ስራ የጌታን ዮሐንስ ወንጌል ላይ አንብቡ፣ መጽሐፍ ቅዱስ አንብቡ። ጌታን ከተቀበል በጣም መጽሐፍ ቅዱስ ካላነበብኩ በመታውቃለህ እግዚአብሔርን ስትምርት ስትማር ካላጠና ታውቃለህ ታውቂያለሽ። መጽሐፍ ቅዱስ ስታነብ እዛ አይንን ይከፍትልሃል ጌታ። ጌታ ሆይ ስታነቡ ጸልዩ። መጀመሪያ ጌታ አይኖችን ክፈት እንዲገባኝ መጽሐፍ ቅዱስ ከልብ እኔ በቃ መጽሐፍ ቅዱስን የቀየረኝ ጫት እየቃምኩ ምን እያልኩ የበቃ እንትን እያልን ሳነብ አይኔን ከፈተልኝ መጽሐፍ ቅዱስ። ጌታ አይኖችን ከፈተ አልኩ። ዮሐንስ ምዕራፍ 8 እንትን ላይ ሐዋርያ ምዕራፍ 8 ላይ ተዛላችሁ ያ ጃንደረባ ኢትዮጵያ ፊልጵስዩስ ሄዶ ሲያነብ ምን ያነበርኩ ግን እንዴት ማን ያላስተማሪ መች ይገባኝ። ከዛ ፊልጶስ ተረተረለት መጽሐፍ ቅዱስን። ከዛ ጌታን ተቀበለ ሰውየው ተጠመቀ ማለት ነው። አምኖ ተጠመቀ። አሁንም አምነ ነው መጠመቅ ያለብህ። ስታምን ያመነ የተጠመቀ ምን ነው። ስለዚህ ዌልካም ወደ ኢየሱስ። ፓስተር ተስፋ አለማየሁ ዩቲዩብ፣ ተስፋ አለማየሁ ፌስቡክ ላይ፣ ሬዲዮ ደግሞ 5189015 በሞባይል ፎን በቤት ፎን ከሰኞ እስከ ወላራሳ ማለት። እግዚአብሔር እናመሰግናለን ስላስተማርከን። ተባረክ በኢየሱስ ክርስቶስ ስም። ጌታ በነገር ሁሉ ማስተዋል ይስጥ ተብሎ ተጽፏል። በኢየሱስ ስም ማስተዋል ስጠን ጌታ። ለኔም ማስተዋል ስጠኝ እግዚአብሔር። እንዳስተውል እርዳኝ እግዚአብሔር አባቶ፣ እንዳስተውል እርዳኝ። በህይወት እኖራለሁ እንዳለ በኢየሱስ ስም ማስተዋል ዛሬ በኢየሱስ ስም ለመንግስታት በአለም ዙሪያ በዛም ለኤርትራ መንግስት እግዚአብሔር ለኢትዮጵያ መንግስት ለአፍሪካ ለራሽያ በኢየሱስ ስም እያደረገ ያለው ነገር በኋላ ዋጋ እንደሚከፍል እንዲያውቅ ጌታው እንዲያስተውሉ እንድትረዳቸው እንጸልያለን። እግዚአብሔር አባቶ በኢየሱስ ክርስቶስ ስም ተባረክ። ክብር ምስጋና ሁሉ ላንተ ይሁን። ከፍ ከበር ስም ይባረክ በኢየሱስ ስም አሜን። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ። ላኩት። ይሄን ሼር አድርጉት። አሜን። ታንኪ መንፈስ ቅዱስ እናመሰግናለን። ሼር አድርጉት። ይሄንን ሼር አድርጉት። ላኪው ሼር ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አሜን። አይ ቲንክ የሚቀጥለው ዓርብ ዕለት ስለ ጽድቅ እንማራለን። ጽድቅ ምን እንደሆነ እናያለን። እግዚአብሔር ጻድቅ እንዳትረሱ። እዛ ምሳንትን ላይ መዝሙር አይ ቲንክ 11:17 ላይ እግዚአብሔር ጻድቅ ነው ይላል። ጽድቅን ይወዳል፣ ቅንነት ፊቱን ታል። እግዚአብሔር ምንድነው? ጻድቅ ነው። ከመስዋዕት ይልቅ ጽድቅንና ቅንነትን ማድረግ ይወዳል እግዚአብሔር። ወገኖች ጽድቅ እንድታደርጉ ይፈልጋል። ግን የት አለ ምድራችን ላይ የራሳቸውን ጽድቅ ሲያቆሙ? ይሰርቃል፣ በሰዓቱ አትገባም፣ ትክክል አይሰራም፣ ግን ጻድቅ ነው። ጻድቋል ስለሰራ በጸደቀ ነው የሚመስለው። ተሳስተሃል። በስራ መጽደቅ የለም፣ በእምነት ነው የምትጸድቀው። ከዛ መኖር ትጀምራለህ። ትክክል ጻድቅ ማለት ራይት ማለት ትክክል በቃ ትክክል ስትናገር ትክክል። ጻድቅ ሐሰትን ይጠላል። እሺ ትምህርቱ ስማት አሰብራቸዋለሁ። ትክክል ማለት ትጀምራለህ። እኛን ያደረገን ይሄ ነው። ይሄ ጽድቅ አመራል። ስለዚህ ኢየሱስ ጌታ ጸጋ ይብዛላችሁ እና ላኩት፣ ሼር አድርጉት። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ተባረኩ። አይ ቲንክ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ጸልዩልኝ፣ ለኔም ጸጋ ይብዛላችሁ። ማስተዋል ይሰጠኝ። ብር ስጠው እናት አትጸልይ አልፈልግም።
በስጥ አልፈልግም አትጸልይ ማስተዋል ስጠው ወይ ነጸልይ ጌታ እንዲያስተውል ለደበሉት ምን ያግልኛል እሱ ኢየሱስ ጌታ ጸጋ ይብዛላችሁ አሜን ታንኪ በፈስ ቅዱስ እናመሰግናለን ክብር